የቀድሞ የማንቸስተር ዩናይትድ ተከላካይ የሆነው አክሰል ቱዋንዜቤ የቀድሞ ክለቡን ማንቸስተር ዩናይትድ ሊከስ መሆኑ ተሰምቷል። አህመዲን ከማል ተጨማሪ ያለው አክሰል ቱዋንዜቤ በማንቸስተር ዩናይትድ ላይ ክስ ያቀረበ ነው ተብሏል። ቱዋንዜቤ በቀድሞ ክለቡ ማንቸስተር ዩናይትድ ላይ ያቀረበው ክስ ዩናይትድ ቤት ላይ ያጋጥሞት በነበረው ጉዳት ላይ ቶሎ እንዲያገግም አስፈላጊው ሕክምና አልተደረገልኝም፣ ያም የእግር ኳስ ሕይወቴን ጎቶብኛል በሚል የ1 ሚሊዮን ካሳ እየጠበቀ እንደሆነም ተነግሯል። ተጫዋቹ አሁን ላይ በበርንሌ ቤት እየተጫወተ ሲገኝ በዩናይትድ ከተጣለባቸው ተከላካዮች አንዱን እንደነበረም አይዘነጋም። ነገር ግን ከጉዳትና ከአሰልጣኞች ቅያሬ የተነሳ በሚገባ ድሉን እንዳላገኘም ይታወቃል። 2020 ላይ የጀርባ አካባቢ በደረሰበት ጉዳት ከሜዳ መራቁ የሚታወቅ ሲሆን ከዚያም በኋላ 2022 ላይ ሌላ ጉዳት ከደረሰበት በኋላ ሌላ ስር የሰደደ በሽታ አጋጥሞታል። ለዚህም ቅሬታውን አቅርቧል ነው እየተባለ ሲገኝ ይህ የሆነው ጉዳት ባጋጠመኝ ጊዜ በዩናይትድ ተገቢ የሕክምና አገልግሎት ስላልተሰጠኝ የእግር ኳስ ሕይወቴን አስተጓጉሎታል ሲል ተጫዋቹ ቅሬታውን ገልጿል። ይህንን ተመልክቶ 1 ሚሊዮን ፓውንድም የካሳ ክፍያ እንዲሰጠውም እየተጠባበቀ እንደሚገኝም መረጃዎች አመላክቷል። ሉዊስ ዲያስ ሊቨርፑልን መልቀቅ ትክክለኛ ውሳኔ ነበር ሲል አስተያየቱን ሰጠም። በክረምቱ የዝውውር መስኮት ከሊቨርፑል ወደ ባየር ሙኒክ የተቀላቀለው ኮሎምቢያዊ ኢንተርናሽናል አሁን ላይ በባየር ሙኒክ ቤት አሰልጣኝ አርኔ ስሎት ስህተት የሰሩበት ዝውውር መሆኑን ያረጋገጠ ብቃትን እያስመለከተ ይገኛል። አሁን ላይ ለጀርመኑ ክለብ ወሳኝ ተጫዋች መሆኑን በተለያዩ ጨዋታዎች አስገራሚ ጎሎችንም በማስቆጠር እያስመለከተ ሲገኝ ከባለፉት 18 ጨዋታዎች ሉዊስ ዲያስ 12 ጎል እንዲሁም ደግሞ 7 አሲስቶችን በአጠቃላይ በ19 ጎሎች ላይ ተሳትፎ አድርጓል። ይህንን ተከትሎ ሉዊስ ዲያስ ባየር ሙኒክ የእግር ኳስ ሕይወቴ ትክክለኛ ቦታ ያገኘና ቅርጼንም ያገኘውበት ቦታ ነው ካለ በኋላ ሊቨርፑልን መልቀቄ ትክክል ነበር ሲል አስገራሚ አስተያየቱንም ሰጥቷል። ከዚሁ ከሊቨርፑል ቤት ሳንወጣ ኮዲ ጋክፖ አምባሳደር ሆኖም ተሾሟል። ኔዘርላንዳዊው ተጫዋች የቤንትሌይ ሞተርስ ኩባንያ በዩናይትድ ኪንግደምና በአውሮፓ አምባሳደር ሆኖ በትላንትናው ዕለት መሾሙም ተገልጿል። ኩባንያው የመረጠው ኮዲ ጋክፖ በሜዳ ውስጥ ያለውን የኳስ አነዳድ በመመልከትና ከሜዳ ውጪ ያለውንም ባህሪ አንድ ላይ በማዋሃድ መሆኑንም ጽፏል። ይህም ደግሞ የኩባንያችንን አፈጻጸም የሚገልጽ ስለሆነ መርጠነዋል የሚል መግለጫም ሰጥቷል። በዚህ መሰረት ኮዲ ጋክፖ የቤንትሌይ ሞተርስ ኩባንያ አምባሳደር ሆኖ በይፋም ተመርጧል። ሪያል ማድሪድ የስታዲየሙን ስያሜ መቀየሩ ተገልጿል። የስፔኑ ኃያል ክለብ የስታዲየሙን የሳንቲያጎ ቤርናቢዮን ስያሜና አርማውን ላይ ማስተካከያም አድርጓል። በዚህ መሰረት ሳንቲያጎ ቤርናቢዮ ከሚለው የስታዲየም ስም ሳንቲያጎን በማስቀረት ቤርናቢዮ ብቻ እንዲሆንም ተደርጓል። ከዚህ በተጨማሪም አርማው ላይ ደግሞ የስታዲየሙ ውጫዊ ክፍልን በሚያሳይ ምስል ተለውጧል። ስታዲዮ ሳንቲያጎ ቤርናቢዮ ስያሜው ሲሰየም የነበረው በቀድሞ ተጫዋቻቸው እንዲሁም ደግሞ በክለቡ ፕሬዝዳንት በነበሩት በሳንቲያጎ ቤርናቢዮ እንደሆነ ሲገለጽ የክለቡ ፕሬዝዳንት ሆነው ለ35 ዓመታት የመሩት ሳንቲያጎ ቤርናቢዮ ከ1943 እስከ 78 በሪያል ማድሪድ ቤት በፕሬዝዳንትነት መርቷል። ታዲያ ከበርካታ ዓመታት በኋላ ሎስ ብላንኮቹ የስታዲየሙን ቅያሬ ከገቢና ንግድ ጋር በተያያዘ ምክንያት ቅያሬውን ለመቀየር መገደዳቸውን ማርካ ያወጣው መረጃም አመላክቷል። በዚህ ምክንያት ስታዲየም ኦፍ ተመላክቷል። ከዛም በኋላ በ2004 የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ትልቁን ውሳኔ አስተላልፏልም ተብሏል። ቼልሲና ባየር ሙኒክ የኤሲ ሚላኑን ግብ ጠባቂ ማይክ ሚኞንን ለማስፈረም ከፍተኛ ፉክክር ውስጥ ገብተዋል። የምዕራብ ለንደኑ ክለብ ቼልሲ በሮበርት ሳንቼዝ ብቃት ደስተኛ እንዳልሆኑ ሲታወቅ፣ ስለዚህም ግብ ጠባቂ ለማስፈረም ወደ ገበያው ለመውጣት ተዘጋጅቷል ተብሏል። በዚህም የተነሳ ምርጫቸው ማይክ ሚኞን እንደሆነ መረጃዎች ጠቁመዋል። የማኑኤል ኖየር የዕድሜ ጉዳይ ያሳሰባቸው ባየር ሙኒኮች የማይክ ሚኞን ፈላጊ ሆነው ብቅ ብሏል። ግብ ጠባቂው በመጪው ክረምት ኮንትራቱ የሚጠናቀቅ ሲሆን ቼልሲና ባየር ሙኒክ ከፍተኛ ፍላጎት ማሳየታቸውን ጋዜጣ ዴሎ ስፖርት መረጃም አመላክቷል። ሃሪኬን ወደ ባርሴሎና የመሄድ ከፍተኛ ፍላጎት አለው የሚሉ ዘገባዎች ወጥተዋል። ባየር ሙኒክ ቤት እጅግ አስደናቂ ጅማሮን እያደረገ የሚገኘው እንግሊዛዊ ተጫዋች በቡንደስሊጋው ብቻ ከ10 ጨዋታዎች 13 ጎልና 3 አሲስት አድርጓል። 5 የአውሮፓ ሻምፒየንስ ሊግ ጎሎችንም በዚህኛው የውድድር ዓመት አስቆጥሯል። ይህንን ተከትሎ እንደ ምንጮች ዘገባ ከሆነ ሃሪኬን ባርሴሎናን መቀላቀል ይፈልጋል። ቻል እንኳን ደሞዙን ቀንሶ ወደ ብሉግራናዎቹ ቤት የመቀላቀል ከፍተኛ ፍላጎት አሉት የሚሉ መረጃዎች ወጥቷል። ሁለት የፖርትስማውዝ ደጋፊዎች የ3 ዓመት የስታዲየም እገዳ ተጣለባቸው። በመስከረም 14 በሻምፒዮንሺፑ ሳውዛምፕተን ከፖርትስማውዝ ባደረጉት የደርቢ ጨዋታ ላይ የ29 ዓመቱ ካን ግሪን እና የ31 ዓመቱ ዳል ግሪን የተባሉ ወጣቶች በዕለቱ ምንም አይነት ጨዋታ ትኬት ሳይከፍሉ በተመሳሳይና አንጸባራቂ ስቱዋርዶችን ጃኬት ለብሰው እንዲሁም የራዲዮ መነጋገሪያ በመያዝ በቀጥታ ያለምንም ከልካይ ስታዲየም ውስጥ ገብተው ጨዋታውን ይመለከታሉ። ከዛም በኋላ የሃምፕሻር ፖሊስ ጉዳዩን አጣርቶ ከደረሰበት በኋላ በደጋፊዎቹ ላይ
ላይ ለ3 ዓመት ስታዲየም እንዳይገቡ እገዳ አስተላልፎባቸዋል። ይህንን ተመልክቶ የአምሻር ፖሊስ ጉዳዩን አስቂኝ ትዕይንት ሲልም ገልጾታል።